ሰላም ፍቅር ጤና ለእናንተ ይሁን ውድ ተመልካቾቻችን፣ ይህ ሰናይ ስፖርት ነው። ለሰዓቱ የተዘጋጁ ስፖርታዊ መረጃዎችን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ አብራችን ትቆይ ዘንድ የአክብሮት ግብዣችን ነው። ዲሞክራቲክ ኮንጎ ናይጄሪያን በማሸነፍ ለመጨረሻ ጥሎ ማለፍ ደረሰች። በአፍሪካ ሀገራት የዓለም ዋንጫ ማጣሪያ ጥሎ ማለፍ ጨዋታ ዲሞክራቲክ ኮንጎ ናይጄሪያን በመለያ ምት በማሸነፍ ለመጨረሻ ምዕራፍ ደርሳለች። ሁለቱ ቡድኖች በሞሮኮ ባደረጉት የመጨረሻ ጨዋታ መደበኛ 90 ደቂቃውን አንድ አቻ በማጠናቀቃቸው ወደ ተጨማሪ 30 ደቂቃ አምርተዋል። ፍራንክ ኦኔንካ ለናይጄሪያ፣ መሻክ ኤልያድ ደግሞ ለዲሞክራቲክ ኮንጎ ግቦችን አስቆጥረዋል። ቡድኖቹ በተጨመረው 30 ደቂቃ ባለመሸናነፋቸው በተሰጠው መለያ ምት ዲሞክራቲክ ኮንጎ 4-3 አሸንፋለች። ዲሞክራቲክ ኮንጎ በመጨረሻው የኢንተር ኮንፌዴሬሽን ጥሎ ማለፍ በዓለም ዋንጫ የመሳተፍ ዕድሏ የምትወስን ይሆናል። በ2026 የዓለም ዋንጫ አፍሪካን የሚወክሉት ቀሪ 9 ሀገራት ቀድሞ መለየታቸውም ይታወቃል። ኖርዌይ ከ28 ዓመት በኋላ ለዓለም ዋንጫ ስታልፍ ጣሊያን የጥሎ ማለፍ ጨዋታዎችን ለመጠበቅ ተገድዳለች። በአውሮፓ ሀገራት የዓለም ዋንጫ የምድብ ማጣሪያ የመጨረሻ ጨዋታ ኖርዌይ ጣሊያንን 4-1 አሸንፋለች። በምድብ 9 የሚገኙት ሁለቱ ሀገራት በጂሴፔ ሜዛ ባደረጉት ጨዋታ ኤርሊንግ ብራውት ሃላንድ 2 ግቦችን ሲያስቆጥር ኑሳና ላርሰን የኖርዌይ ቀሪ ግቦችን አስቆጥረዋል። ፍራንሲስኮ ኤስፓሲቶ የጣሊያንን 1 ግብ አስገኝቷል። በምድቡ ያደረገቻቸውን 8ቱንም ጨዋታዎች ያሸነፈችው ኖርዌይ በ24 ነጥብ በበላይነት በማጠናቀቅ በ2026 የዓለም ዋንጫ መሳተፏን አረጋግጣለች። ለመጨረሻ ጊዜ በ1998 የፈረንሳይ ዓለም ዋንጫ የተሳተፈችው ኖርዌይ ከ28 ዓመታት በኋላ ወደ ትልቁ መድረክ የተመለሰች ሲሆን ኤርሊንግ ብራውት ሃላንድ በትልቁ መድረክ የመጫወት ዕድልም አግኝተዋል። በጂናሮ ጋትሶ የምትመራው ጣሊያን ካደረገቻቸው 8 ጨዋታዎች 6ቱን ብቻ አሸንፋም በ18 ነጥብ ሁለተኛ ደረጃን በመያዝ በቀጥታ መሳተፍ ሳትችል ቀርታለች። ማጣሪያውን ባለማለፏ ምክንያት ባለፉት 2 የዓለም ዋንጫዎች ያልተሳተፈችው ጣሊያን ለሶስተኛ ተከታታይ ጊዜ ከዓለም ዋንጫው ውጭ ላለመሆን የጥሎ ማለፍ ጨዋታዎችን የምትጠብቅም ይሆናል። ብሩኖ ፈርናንዴዝ እና ኔቬስ ሃትሪክ በሰሩበት ጨዋታ ፖርቹጋል ለዓለም ዋንጫ አለፈች። በአውሮፓ ሀገራት የዓለም ዋንጫ ማጣሪያ ፖርቹጋል አርሜኒያን 9-1 በሆነ ሰፊ ውጤት አሸንፋለች። ምድብ 6 ላይ የምትገኘው ፖርቹጋል ምድቧን በ13 ነጥብ በበላይነት በማጠናቀቅ የ2026 የዓለም ዋንጫ ትኬቷን ቆርጣለች። በስታዲዮ ዶ ድራጎ በተደረገው ጨዋታ ብሩኖ ፈርናንዴዝ እና ጃኦ ኔቬዝ እያንዳንዳቸው 3 ግቦችን በማስቆጠር ሃትሪክ ሰርተዋል። ጎንዛሎ ራሞስ፣ ሬናቶ ቪጋ እና ኮንሳሴዎ ቀሪዎችን ግቦች ከመረብ አሳርፈዋል። ኤድዋርዶ ኤፕስሪያን የአርሜኒያን ብቸኛ ግብ አስቆጥሯል። ያለ ክርስቲያኖ ሮናልዶ ወደ ሜዳ የገባቸው ፖርቹጋል የመጨረሻ ጨዋታዋን በድል በማጠናቀቅ በዓለም ዋንጫ መሳተፏን ያረጋገጠች 4ተኛዋ የአውሮፓ ሀገርም ሆናለች። እንግሊዝ አንድም ግብ ሳይቆጠርባት ማጣሪያውን አጠናቀቀች። አስቀድማ የዓለም ዋንጫ ትኬቷን የቆረጠችው እንግሊዝ አልባንያን 2-0 አሸንፋለች። ሃሪኬን 2ቱንም የድል ግቦች አስቆጥሯል። የቶማስ ቱሄል ቡድንም 7ቱም የምድብ ጨዋታዎች ሲያሸንፍ 22 ግቦችን አስቆጥሮ አንድም አልተቆጠረበትም። ምድብ 11 ላይ የነበረች እንግሊዝ በ24 ነጥብ የማጣሪያ ጉዞዋን እጅግ በተሳካ ሁኔታ አጠናቃለች። እንግሊዝ በታሪክ ለመጀመሪያ ጊዜ 11 ተከታታይ ጨዋታዎችን ያሸነፈችበትም ሆነዋል። 5 ግቦችን ያስቆጠረው አዲሱ የአየርላንድ ተስፋ ትሮይ ፓሮት ምድብ 6 ላይ የምትገኘው አየርላንድ ሪፐብሊክ ሃንጋሪን ፑሽካሽ አሬና ላይ 3-2 አሸንፋ 2ኛ ደረጃ ይዛ በማጠናቀቅ በቀጣይ ለሚደረገው የጥሎ ማለፍ ጨዋታ በቅታለች። እዚህ ቡድን ውስጥ ልዩነቱ ፈጣሪ ከሆኑት ተጫዋቾች መካከል ደግሞ ትሮይ ፓሮት አንዱ ነው። በኔዘርላንዱ ክለብ ኤዜድ አልካመር እየተጫወተ የሚገኘው ትሮይ ፓሮት በ7 ጨዋታዎች 6 ግቦችንም ለክለቡ አስቆጥሯል። የ23 ዓመቱ የፊት መስመር ተጫዋች ከቀናት በፊት ክርስቲያኖ ሮናልዶ ቀይ ካርድ በተመለከተበት የአየርላንድና የፖርቹጋል ጨዋታ በአየርላንድ 2-0 አሸናፊነት ሲጠናቀቅ 2ቱንም ግቦች ማስቆጠሩ ይታወሳል። ትናንት ሃንጋሪ በሜዳው አየርላንድን አስተናግዳ 3-2 በተሸነፈችበት ጨዋታ ትሮይ ፓሮት ለአየርላንድ 3ቱንም የአሸናፊነት ግቦች በማስቆጠር ሃትሪክ ሰርተዋል። ከመነመነ ተስፋ ባንዴ በ2 ጨዋታ 6 ነጥብ አሳክታ ምድቧን በሁለተኛነት ያጠናቀቀችው አየርላንድ አሁን ለጥሎ ማለፍ መርሃ ግብር ማለፏን አረጋግጣለች። አውሮፓ ዓለም ዋንጫው ላይ በ16 ሀገራት የምትወከል ሲሆን 12ቱ በቀጥታ ሲያልፉም 4ቱ ደግሞ ቀጣይ በሚደረግ የጥሎ ማለፍ ጨዋታ የሚለይ ይሆናል። አየርላንድም ተስፋ ከሰነቁት 4ቱ ሀገራት አንዷ ለመሆን የትሮይ ፓሮትን አቅም ዳግም ትሻለች። ክርስቲያኖ ሮናልዶ፣ ሜሲና ሞድሪች
በ2006 የጀርመን ዓለም ዋንጫ ሀገራቸውን የወከሉት ሊዮኔል ሜሲ፣ ክርስቲያኖ ሮናልዶ እና ሉካ ሞድሪች በ2026ቱ የዓለም ዋንጫም የሚሳተፉ ተጫዋቾች ናቸው። ከ20 ዓመት በፊት የነበሩት ሶስት ከዋክብት ብቻ ከሁለት አስርት ዓመታት በኋላ በትልቁ መድረክ ሀገራቸውን ይወክላሉ። ሊዮኔል ሜሲ እና ክርስቲያኖ ሮናልዶ ከ2006 ጀምሮ እስከ 2026 ለስድስት ተከታታይ ዓለም ዋንጫዎች በመካፈል ብቸኛ ሲሆኑ፣ ሉካ ሞድሪች ሀገሩ ክሮሺያ በ2010 መድረክ አለመሳተፏን ተከትሎ እንዳለፈው ይታወቃል። ዕድሜያቸው ከ38 ዓመት የተሻገረው ከዋክብት ሶስቱም የባላንዶር ክብርን ያሸነፉ መሆናቸውን ልብ ይለዋል። ክቡራትና ክቡራን ተመልካቾቻችን ለዛሬ የነበሩን መረጃዎች እነዚህን ይመስሉ ነበረ። ስለ አብሮነታችሁ እናመሰግናለን። ሰላም፣ ፍቅር፣ ጤና ለሁሉም